ወይ አንተም ካሜራውን ዝጋውና አውጡልኝ በቃ ምንድነው እናንተ ጉፍት አይ ኦሬዲ ጀምረናል እኮ ውጡልኝ ወጣትና አንድ ወጣት ተነጋግረን ብንስማማ ጥሩ ነው ብዬ አስባለሁ የምን ቤተሰብ እኔ ቤተሰብ የለኝም ቤተሰቦችንማ ጨርሳቸዋል አሁንማ የሉም ስለጨረስክበት መንገር ነው ግን ታስረዳኛለህ ማለት ያ ሁሉ ቤተሰብ አያሳዝነ ያንን ሁሉ ቤተሰብ በሳት ስታቃጥል ጓደኛዬ ከቢላ ተረፈችልኝ ስል ጎረቤቴ እህቴ እሷም አልቀረች ባሏም አልቀረ ልጁም አልቀረ ሁሉም በቃ ነደዱ የሰራተኛ ልጅ ነው የምባለው እግዚአብሔር ብዙ ነገሬን ያጎደሉብኝ ነው ምንም ከጓደኛዬ በታች ጎረቤት እንኳን ይጃል ጫወት የምን ጥያቄ ነው እንዴ ስም ማን ነው ትክክለኛ ስም ማን ነው የሰራተኛ ልጅ መባል ምን ሆኖ እንትን የሚል አደላቋ ኑሮሃል አይደለ ማኖሩ አይደለም ቤተሰቡን ተውና ወደ ሌላ ነገር አንገባም በቃ ፋሚሊውን እርሰውና በቃ ወደ ሌላ ነገር እንገባ እኔ አላሳዝናችሁ ዝም በል አንተ በዚህ ልትኩራራ ይገባ ይሄ ባለጌ ጭንቅላት ደግሞ መቀጣት አለበት ዝም በል ሰላም ቤተሰቦቻችን እንዴት ናችሁ እኔ ቢኒያም ነኝ ያው እንደተለመደው ዛሬ ደግሞ አንድ እህታችንን ይዘን መተናል ቪዲዮውን ላይክ ሰብስክራይብ እንዲሁም ይጠቅማችኋል ለእናንተ አሪፍ ነው ሊያግዛችሁ ይችላል የምትሉትን ኮሜንት አስቀምጡልን አንድ እህታችን ጋር ደግሞ ችግር ገጥሟት ችግርን ይፈቱልኛል ብላ ወደኛ ጋር መታለች እሷ ቤትም ድረስ በመገኘት እህታችንን አቅርበናታል አብራችሁን ቆዩ ሰላም ነቴ እግዚአብሔር ይመስገን እንደምንልክ እግዚአብሔር ይመስገን እንደምን አለሽ ለናን እግዚአብሔር ይመስገን እሺ አንዳንድ ነገሮችን በስልክ ነግረሽኝ አውርተናል ግን ደግሞ አጠቃላይ በሰፊው ሁሉንም ነገር ማወቅ ስላለብን እዚህ ተገንተናል እና ሁሉንም ነገር በስልክ ከነገርሽኝ ጀምሮ ያለውን ነገር በሰፊው ብትነግሪኝ ደስ ይለኛል እና ፍቃደኛ ሆነሽ እኛን ጠርተሽ ለዚህ ዝግጅት ፍቃደኛ በመሆንሽ በመጀመሪያ እናመሰግናለን ከስምሽ ጀምሮ ያጋጠመሽን ነገር ለኛ ማካፈል የፈለግሽውን ነገር ብትነግሪኝ ስምሽን ማን ልበል እሺ አመሰግናለሁ እኔ አልማዝ እባላለሁኝ እሺ ያው በስልክ እንደነገርኩክ ነውና አልማዝ እባላለሁኝ የሶስት ልጆች እናት ነኝ እሺ እዚህ ጎረቤት ነኝ ያው ጎረቤቶች ላይ የተፈጠረ አቶ ተሰማ ላይ የተፈጠረ ነገር ነበርና ያው ልንገርክ ብዬ ነው ሃይምሮዬ ሰላም ስላጣረፍት ስላጣሁኝ ነው ወደ እናንተ የመጣሁትኝና ከናንተ ለምን ቀጥታ ወደ ፖሊስ አልሄድሽም ብትሉኝ እርግጠኛ ያላለንኩት ነገር ያው በስማት ፊ ደግሞ ተከስሼ ልጆቼንም ትዳሬንም እንዳልበትን ብዬ ነው ወደ እናንተ የመጣሁትና የነ አቶ ተሰማ ቤት የተፈጠረውን ነገር ልንገርክ ብዬ ነው እሺ ያው እንግዲህ አቶ ተሰማና ወይዘሮ ወይንሸት በጣም የሚወደዱ ባልና ሚስት ናቸው ኦኬ እሺ ልጆች አላቸው ጥሩ ቤተሰብ ናቸው እኔ ደግሞ ለነሱ በጣም ወዳጅ ነኝ ቤተሰብ ነኝ እንዳልኩ ይሄው እዚህ ጋር ነው ቤቴ ቅርብ ነን ጎን ለጎን አጥር ነው የሚለየን እና ካለነሱ ምን በላ ካለነሱ ምን ጠጣ ካለኛ የሚበሉ ምን ጠጣ ሰዎች አይደለንም አሪፍ የሆነ እህት በለው እውነት ነው እህት ነው አራሺ ናት እኔ ወይንሸት አቶ ተሰማም ለኔ መልካም ወንድሜ ነው የሷ ባለቤት እና በጣም ጥሩ ሰዎች ናቸውና የተፈጠረው ነገር ምንድነው መሰለክ ወይዘሮ ወይንሸት ከጊዜ በኋላ ትታመማለች ትንሿ ልጅ ከወለደች በኋላ ትታመምና ያው ነገሩ እየከበደ ሲመጣ ቤት ተንከባከብናት እንዴት ነው እንደዚህ ይሆናል ብለን ስላላሰብን ያው ሆስፒታል ተኛች ያው በመሃል ትወጣለች ትገባለች በምትገባበት ሰዓት ቤት ሰራተኛ የለም እኔ ነኝ ወዲህ ያመለው ልጆቼም ነፍስ ያወቁ ባይሆንም ለመላላክ ይሆኑኛልና ያው ከኔ ባሻገር ሌሎችም ጎረቤቶችም ምናምን እያልን እሷ ቤተሰቦች ያው ክፍለ ሀገር ስለሆኑ እኛ ነን የተንከባከብናት በሂደት እንደዚህ እያለ በሽታዋ እየባሰ መጣ ሆስፒታል ገባች እንዳልኩክ እንግዲህ እንደነገርኩ ወይንሸት በጣም የማይገባትን መከራ ያሳለፈች እህቴናትና እዛ ሆስፒታል እየተመላለስን ስናሳክማት እቤትም ልጆቿንም ህፃን ልጅ አለቻት ብያለሁ እሷንም እያየሁኝ ምናምን እቤት እዚህ ይሰራሉ እዛ ከዛ አቶ ተሰማ በመሃል ሰራተኛ ቀጠረ በቃ ነገሮቹ ከፍ ይያሉ ሲሄዱ እሷ ኪምቤት ሆና ቤትማ ብትወል ለቤቷ መቻነሰች ብለክ ነው ያው በሽታ አሸነፋትና
ከዛ ቤት እሷን ስትል እኛ ቤት እናግዝ ነበረ። በመሀላቱ ተሰማ ሰራተኛ ቀጠረ። ከዛ ሰራተኛ ሐኪም ቤት ስለሆነች የሚያግዛው እኛ ነበር የምናግዘው ይመስለኛል ብቻ ሳይሆን እኛን በቃ አስቸግሬያለሁ ብሎ ስላሰበ ሰራተኛ ቀጠረ። ያው እናንተንም ከማስቸገር እኛንም ከማስቸገር ብሎ ነውና ከዛ በኋላ በሂደት ያው አለ አይደለ ከአቅም በላይ የሆነብን መሰለውና ወንድ ልጅ ነው ሊረዳን አልቻለም። የኛ ድካም ጎልቶ ታየው እና ሰራተኛ ቀጠረ። ለምን አመጣ ብንለው እናንተን አስቸገርኩኝ፣ ጠዋትም ስራ ሲሄድ እችን ጻል ልጅም እናንተ ቤት እያመጣው እናንተንም ከቤታችሁ ወደዚህ እየጠራሁኝ ስቃዩ ከሚበዛ እሷን ተሽሎልኝ እግዚአብሔር ለቤቷ እስከሚያበቃት ድረስ ሰራተኛ ቀጠርኩ። ባይሆን በመሀል እየመጣችሁ አስቤዛውን አድርጉልኝ፣ እሷንም ተከታተሉልኝ ምናምን ነገር አለ። እሻልን ቀጠረ። በዛ መሀል ውስጥ ያው እሷ ብዙ ተኛች። ብዙ ዋጋ ነበር የሚያስከፍለው የነበረችበት ህይወት ከባድ ህመም ነበርና ሆስፒታል ውስጥ ብዙ ቆየች። እሱንም እያገዝን ቤትም እያገዝን ምናምንም ቆየን። ግን ያው ከሰራተኛዋ ጋር ሆነን ከአጋዥዋ ጋር ሆነን ከረመን። በመሀል እግዚአብሔር ፍቃዱ ሆኖ ምሕረት ላከላትና ለቤቷ በቃች። ያው ቤት እየኖረች ምን ያክል ጊዜ ቆየች ሆስፒታል ውስጥ? ቆየች እንደው 4 ወር ምናምን አልቆየችም ብለን ነው። በጣም ከባድ ህይወት ውስጥ ነበረች። ከባድ ኮማ ውስጥ ገባለች፣ ትወጣለች፣ ደህና ናት ይባላል። ቤቷ በቃ ዶክተሮች አላመኑም፣ ትሄድ የሚል ነገር አልነበረም እና ኦፕራሲዮን ነበረች። ቁስሏ ሊደርቅ አልቻለም። ስትነሳ እየተፈታባት ላይችል አይሰጥም። ብቻ እግዚአብሔር ከባድ ነገር አሳለፈች። መጣች ሆስፒታል ተሽሏት ዶክተሮች አምነው ወደ ቤቷ ከላኳት ከሆነ ጊዜ በኋላ እንደው ከምን ያህል ጊዜ ልበልክ እኔ እንጃ ቀኑን አላስታውሰውም። መቼም ከሆነ ጊዜ በኋላ ጮህ ሰማን ቤት ውስጥ እነሱ ቤት ውስጥ እንዳልኩ ቅርብ ነኝ። እየሮጥኩኝ ገባሁኝ። እየሮጥኩኝ ስገባ ድብልቅልቅ ብሏል ቤቱ፣ ድብልቅልቅ ብሏል። ምንድነው የተፈጠረው? ምንድነው? ከባልየው ፍንጫ ላገኝ፣ ከሰራተኛዋ ፍንጫ ላገኝ፣ ሚስትየዋን ፍንጫ ላገኝ። ቤቱ ብቻ በአንድ እግሩ ቆሟል። ህፃኗ ልጅ ዋይ ትላለች። እንደው ድብልቅልቅ ብሏል። ኧረ እባካችሁ ሰው አይስማ፣ ምንድነው ጉዳችሁ? ምን ተፈጥሮ ነው ምናምን ነገር ስል ጉድ አደረገኝ። እኔ ለመዝናናት አይደለም የሄድኩትኝ፣ ታምሜ ነው። ከአንዴ 2-3 ቢላ ላይ ተተልትሎ ይሄን ቀን መታገስ አቅቶት ነው ላይ ዝሙት እስከሚፈጠር። የምን ዝሙት? ምን ማለት ነው? ምን ሆነ? ምን ተፈጠረ? አቶ ተሰማ ምን አድርጎሻል ብዬ በጠይቃት እሱን ጠይቂ ትለኛለች። እሱ ዝም ብላ ነው ይላል። በኋላ ላይ ሰራተኛዋን አትፍርጥ አድርጋ ከአቶ ተሰማ እርጉዝ ነኝ ያለችኝ። ቀድማ ነካ ለወይን እሸት ነግራታለች ለሚስትየዋ። በዚህ ድብልቅልቅ ሲባል ኧረ ዝም በሉ ብዬ እውነት ለመሆኑ ውሸት ለመሆን ለማጣራት በራሴ መንገድ ስሞክር ሊሆን አልቻለም። በሉ አብርዱት አልኩና ህፃኗ ልጅ ሌላ ሁከት እንዳይፈጠር ብዬ አባብዬ ጭንቅላቷ እንዳይበላሽ ብዬ ራሴ ቤት ይዤ ሄድኩኝና ሽማግሌዎች ተሰብስበው ምንድነው ችግራችሁ? ምንድነው እንደዚህ ተሰምቶ የማይታወቅ ቤት ጮት ምንድነው? ምን ተፈጥሯል? ምናምን ነገር አሉ። ከዛ ሰራተኛዋ ናት እንግዲህ 7 ወር እርጉዝ መሆኗን እዛ ሽማግሌው ህዝብ ፊት እናትየዋ ሚስትየዋ ናት እርጉዝ ናት፣ 7 ወር እርጉዝ ናት ብላ ሰራተኛዋ ያለችው ማለት ነው። ሰራተኛዋ ከባለቤት ያርግዛለች ይሄው 7 ወሯ ነው ብላ ሚስትየዋ ናት እንግዲህ ያወራቸው ወይዘሮ ይሸት ማለት ነው። ከዛ ትርምስምስ ወጣ ቤቱ፣ ትርምስምስ ወጣ። ምን ልበልክ ቢባል ቢሰራ እምቢ አለች። በቃ ወደ ሀገር ሄዳለሁ አለች። ላይ አዎ በቃ ተፋትቼ ሄዳለሁ። በዚህ ጊዜ እኔ ታምሜ እንደዚህ ሆኜ በጣም ነው የምታሳዝነው። እውነት ስለሆነ በጣም መከራይታለች ከምል በላይ። እንደዚህ መቼ ማናችንም አይድረስብን፣ ለማናችንም አያድርግ። እንዴት ሰው ሆስፒታል ተኝቶ አይዞሽ ማለት ሲሉ ይሄ ሩካቤ ስጋ እንዲህ ሰው ሚስቱ ላይ ይፈጽማል። እንደው ጥላው ሄዳ ቢሆን ልክ ነው፣ ግን ምንም ባልሆነ ነገር ስሜቱ ከባድ ነው። ለሴት ልጅ ከባድ ነው፣ ለወንድ ልጅም ቢሆን ከባድ ነው። ሰው ህመም ላይ ሆኖ እንደዚህ አይነት ነገር መፈጸምና ያው ሽማግሌዎችም ነፍስ አባትም ምናምን መጡ። እሱም ተቆጡት፣ እሷንም ገሰጹ። እሷ በፍጹም ሞች ይገኛለሁ አገር ይገባለሁኝ እናቴ ጋር ሄዳለሁ አለች። በመከራ ተብሎ እግዚአብሔር ጣልቃ ገብቶበት ትዳራቸው እንዲቀጥል ተደረገ። ተስማሙ። አብሮ ለመኖር ማለት ነው። አብሮ ለመኖር ተስማሙ። ህይወት ቀጠለ።
ከዛ በኋላ ልጁም እዛው ቤት ሰራተኛዋም እዛው ቤት ተገላገለች። እሷም እዛው ቆየች፣ ቤት ውስጥ ቆየች። ይሄን ያህል ክፋት ያላት ሰው አይደለችም ወይዘሮ ወይንሸት እውነት ለመናገርና ምን ታረጋዋለ? እዛው ተገላገለች። እርጉዝ ናት፣ ምን ታድርግ? ይሄን እንደዚህ አይነት ጭንቅላት መኖር ቀላል ነገር አይደለም፣ መታደል ነው። እና እዛው ተገላገለች። ሰራተኛዋ እዛው ወለደች፣ ቤት ውስጥ ሰራተኛዋ ብትወልድ ወንድ ልጅ ወለደች። ከዛ እዛው አረሷት። ከዛ በኋላ ሰራተኛዋ እኔ ሄዳለሁኝ እንደዚሁኝ አልቀጥልም፣ እኔ ክፍለ ሀገር ቤተሰብ አለኝ እናቴን ለመርዳት ነው ብላለች። እንደሱ ከሆነ ልሰራ ነው ስትል ጊዜ ብር ተነስቶ አቶ ተሰማ ብር አንስቶ መስሪያ ብሎ ልጁን አሳድጋለሁ ለመንቀሳቀሻ ብሎ የሆነ ሳንቲም ነገር ሰጣት። ተነስታ ሰራተኛዋ ወጣች። ልጁን ይዛው ነው ወይ? ልጁን ትታ ልጁንማ እነዚህ ዋላ ሚስቶቹ እያሳደጉ ናቸው። ወላጅ እናት ግን የሆነችው ሰራተኛዋ ግን ጥላ ሄደች። ማሳደግ አልችልም፣ አቅም የለኝም፣ የዲጆ ሄዳለሁኝ፣ እኔ ከሀገር የወጣሁት ልሰራ ነው ብላ ጥላለት ለነሱ ወጣች። እሷ ወደ እንትን ስትሄድ ምን ያክል እድሜ ላይ ነበረ ህፃኑ ልጅ? በቃ ክርስትና ከተነሳ በኋላ ነው ተነስቶ የሄደው። ከዛ ጊዜ በኋላ ነው እሷ ሄደችው። ክርስትና ከተነሳ በኋላ ክርስትና ከተነሳ በኋላ ነው የሄደችው። ያው ሳንቲም ሰጣት መንቀሳቀሻ። እንግዲህ ልሰራ የምትፈልገውን እሷን የምታውቀው ተነስታ ሄደች። እሱም ያለውን ያቅሙን ሰጣት ሄደች። ከዛ በኋላ ነው እንግዲህ ቆይተን ከስንት ጊዜ በኋላ ልጁም ከጎረመሰ ከስንት ጊዜ በኋላ ነው እንግዲህ በአጋጣሚ ዲቪ እንደደረሰው አባትየው ሰማን። አባትየው ዲቪ ሞልቶ ነበረና ቤተሰቦቹን ሙሉ ዲቪ ደረሰው። እንኳን ደስ አላችሁ ዲቪ ደረሰን እያለ ለሁላችንም ነገረን፣ ለሰፈር ሰው በሙሉ ነገረና ሁላችንም ተደሰትን። በጣም ደስ አለን ምናምን በቃ ከረምን። ይሄን እየሰማን ያው ፕሮሰስ መንገድ ላይ ምናምን እንደሆኑ ምናምን እየሰማን አንድ ቀን በቃ መሄጄ ደረሰ ምናምን አለን። ከዛ በቃ ያው የሰፈሩም ሰው ምናምንም እንትን ስንል ቤቱን ለማሻሻጥ ምናምን ሞከርን። ይኖርበት የነበረውን ቤት የሚኖርበትን ልንደልል ሞከርን። እነሱ ወደ ውጪ ስለሚሄዱ ያው ቤቱ ምንም አይሰራም ብለን የሚሸጠውን ቤት የእነሱ የሚኖሩበትን ቤት ያው ሸጠውት ነው የሚሄዱት፣ ምንም አያረጉትም ብለን ምክንያቱም ቤተሰቡን ሞልቶ ዲቪ ደረሰኝ ስለሆነ ያለው ብለን ልናሻሸጥ ስንሞክር ወይ ቤቱም አይሸጥም ልጄ ይኖርበታል ማን ስንለው ፍቃዱ ማን ነው? ፍቃዱ ልጄ ነው አታውቁትም እንዳለን እንዴ እናውቀዋለን ፍቃዱ። ከዛ በኋላ እንዴት ብለን ሁላችንም የወቀስነው ስለ እውነት እግዚአብሔር በሚያውቀው። አይ እንግዲህ ይሄ የሆነበት ምክንያት ምንድነው? እናትየው ስትወልደው ያስመዘገበችው እናት ብላ በራሷ ሆነና አልመሳሰላለኝ። ተመሳሳይ አይደለም። ስለዚህ ተመሳሳይ ስላልሆነ ይሄ ነው ምክንያቴ እንጂ አምኜማ ተቀብዬ እንኳን እኔ ከናጢያቴ ሚስቴ ማምና ተቀብላ ልጁን እያሳደገን አይደለ ወይ? እኔ እዛ ሄጄ አስተካክዬ እወስደዋለሁ። አሁን ግን ባለው የስም ስህተት ምክንያት ቤቱን እሱ ይኑርበት፣ ጎዳናም እንዳይወጣ ህይወቱም እንዳይበላሽ፣ ቤት ካለው እናንተ እያላችሁ ስብስብ ይላል፣ እኛም ያቅማችንን እናደርጋለን ብለው አለን። እውነትም አሳማኝ ነው። ወረቀቱን ይሄም ዲቪው ማጋጣሚ ሲደርስ ቶሎ አይደለም የሚባለው ጊዜ አልሰጠውም መሰለኝ ለወረቀት ለማስተካከል ሳይስተካከል ቀረ። ከዛ ከልጁ ጋር ገጠሙ። እንዴት እኔ ልጅ አይደለሁም ወይ? ከሰራተኛስ ብወለድ እኔ ውለደኝ ብዬክ ነው ወይ የተወለድኩትኝ? እናቴንም እኮ ደፍራት ነው እንጂ ምናምን እያለ ልጁ በቃ የሚሰማውን ይሄ እድሜም ላይ ስለሆነ የሚሰማውን ነገር ተናገረ። እኛም እንዳቅማችን ልጁን ተቆጣ ነው አረጋጋ ነው። እንደደረሰው አካባቢ ነው ወይስ ትንሽ ከቆየ በኋላ ነው ያ ነገር የተፈጠረው? አረ ትንሽ ከቆየ በኋላ ነው። ትንሽ ከቆየ በኋላ እኮ ነው ይሄ ነገር የተፈጠረው እንጂ ወዲያውኑ አልተፈጠረም። ወዲያውኑማ ቢነግረው ሌላ ችግር ነው። አረጋግቶ እንደዚህ ብሎ ነውና ልጁ ደግሞ ይመስለኛል በቃ ጓጉቶ የለ ልጅም አይደለም አሜሪካን ያልጓጓ አንተ አትጓጓ የማይጓጓ ሰው የለምና ያንን ነገር ብሎ አለ። ልጁንም አግባባን። ልጁንም እንደው ብለን እንትናለን። እሺ በቃ አለ። እንግዲህ ገብታችሁ እናንተ የማስማማት ተቆጣን። አዎ እውነት እንደው ስትነግረው ልጁን ባይፈልገው ኖሮ አያሳድገውም ነበረ። እቺም ሴትዮ ጥሩ ባትሆን ኖሮ አላሳድግም ቁረት ትል ነበረ። ልጁ ተፈጥሯል።
የልጅ ወንድም ይሆናል ብሎ አሳደጉት። እግዚአብሔር ይመስገን ልጁም አደገ። አሁን በምን ምክንያት እንደው እሱን ነጥሎ ይሄዳል ብለህ ታስባለህ? ባይሆንለት ይሆናል እንጂ እኛም እሱን አስበን እሱን ነገርን፣ ለልጁም ነገርን። ሰውም እንደገና እንደፈረደበት ነፍስ አባትን መጣ፣ ሽማግሌም ተሰበሰበ። ያው የሰውየውን ሳይሆን የልጅን ጭንቅላት ማሳመን ከባድ ነው። የታዳጊ ልጅ ነው። አባት ብዙ ያስባል፣ ልጅ ግን እንደ እድሜው ነው የሚያስበውና ከዛ እሺ ብለን ስንልልክ ተስማሙ፣ ተረጋጉ፣ ሰላም ተፈጠረ። እኛ ማታም የአካባቢው ሰው እነ ወርቄም የሚባሉ ብዙ ሰዎች አሉ። ብቻ ተሰብስበን እንደ ነገ ሊሄዱ ሲሉ እንደ ዛሬ ተሰብስበን ያው ወጋችን ባህላችን ስለሆነ ያው እንግዲህ ውጪ ምግቡን እስከሚላመዱት ምናምኑ እንደሚሄደው ይዘን ሄደን ስንሄድ ልጁም ነበረ ትልቅ ይሹራብ ያለው ኮፍያ ለብሶ አቀርቅሮ እንደ ትልቅ ሰው እግሩ እንደዚህ ይመታል እንደው ምናምን ነገር ግን ሹራቡ ሽፍን አድርጎት የሆነ የሚያብሰለስለው ነገር አለ። ምን እንደሆነ አልገባኝም። ብቻ ከዛ እኔም ጠገቡ ጠጋልኩና አንተም ነገ ትሄዳለህ፣ ወረቀቱ ስለተበላሸ ነው እንደዚህ አትሁን ምናምን ብዬ እንደው አለውልክ እኔ ካጠገብ ቤትም አለክ ምናምን ብዬ ሞጋገዝኩትና አንተ ምን አልኩትኝ። ከዛ ተመልሰን እኔም ወደ ቤት ሄድኩኝ። ስራችንን ጨርሰን መጀመሪያ ላይ ግን ያኔ ስታስማሙ ልጁ በሙሉ ልቡ ነበር የተስማማው ወይስ እንዴት ነበር? አንተ ያው ልጆች በምን ይታወቃሉ? እኛን ማሽ ብሎናል። እንግዲህ ፊቱም ላይ ጥሩ ነው የታየው። ደግሞ ነገን ተስፋ በሚያደርግበት እውነት ለመናገር አባትየውም አይደለም ሚስትየውም ቆጭቷታል። ወይዘሮ ወይንሸት ቁጭት ብሏታል። እውነት ለመናገር ትተው አይተውትም። ግን ልጁ እሺ ችግር የለውም እዛ ሄዶ አይረሳኝም አውቃለሁ። እኔ ዛሬ ለምን አልሄድኩኝም ለጓደኞቼ ብዙ ነገር ያለው ተስፋ አድርጌያለሁ ለምን አሁን ተነገረኝ ብዬ ነው እንጂ ሊሆን ይችላል ብሎ ሁላችንም ነጋገር ነው። ልጅም አይደለ ሸመገል ነው። ዛሬ ግን ዛሬ የተወለደው ልጅ ነገ ምን እንደምታስብ አታውቅም። እግዚአብሔር እሱ ብቻ በመታረቅ ይታረቀን እንጂ ትውልዱ ከብዷል። አይ ምናልባት አሁን እዛ ጥግ ላይ ቁጭ ብሎ እንደዛ አየው ስትይ የዛ ስሜት ከሆነ ወይም ደግሞ ምናልባትም ደግሞ እነሱ ሊሄዱ ስለሆነ የብቸኝነቱ ስሜት አሳስቦት ሊሆን ይችላል። ደስተኛ አይደለም። እውነት ለመናገር እንደው እንደ እድሜና እኔ እንደ ጭንቅላት ያሳስበው ደስተኛ አይደለም። በመሄዳቸው አይደለም ደስተኛ ያሉ ነው እሱ በመቅረቱ ነው ብዬ እንደው የተረዳሁት ማለት ነው። የግል ሀሳቤ ነው። ከዛ በሉ ደህና ዋሉ ሰላም ግቡ ምናምን አለን። ተነስተን እኛም ወደ የቤታችን ሄድን። ወይ ጉድ ሌሊት ላይ ጮት ይሰማል። የሆነ የሚተረማመስ ነገር ይሰማል። አዎ የዛኑ ሌሊትና እንዲህ የተለየ ነው። ወይወቱ ምን ክፋት አስባል ከወትሮ የተለየ ነገሩ ጫጫታው ምናምን ነው እንጂ ምን ክፋት ነው። ወዲያውኑ ብርግድ አድርገን ስንወጣ አካባቢው ቤቱ ከመቼው ነው የተያዘው ነው የምትለው? እነሱ የሚኖሩበት ቤት? አዎ ከመቼው ነው የተያዘው ነው የምትለው? ጧፍ ነው ጧፍ። ወዲያውኑ ለአምቡላንስ ተደወለ። አምቡላንስም በወቅቱ ሊደርስ አልቻለም። የሰፈሩ ጎረምሳ ውሃ ቢል አፈር ቢል ምን ቢል ይሄ ባህላዊ ነገር ያው የምንሞክረው ህዝቡ በሙሉ የሰፈር ሰው ግልብጥ ብሎ ቢልም አልሆነም። እንዳየው ስትገባ መንገዱ ጥምዝምዝምዝ ያለ ነው። ከባድ ነው መንገዱ። ሊሆን አልቻለም። እሳት አደጋዎች መጡ። እንዴት ይግቡ? እስከሚገቡም ጊዜ ተፈጀ። መንገዱ አይመችም። የሰፈሩም ሰው ዋጋ ከፈለ። እሳት አደጋውን መጥቶ የቻለውን ያህል ካደረገ በኋላ እሳቱ ጠፋ። ጠዋትም እንግዲህ አስክሬን ለቀማ ተብሎ ፖሊስ ቢመጣ ቢለቀም ምንም እነግርሃለሁ ምን ሰው ተርፏል መሰለክ? አንድ ሰው ሬሳም እኮ የሶስት ሰው የአራት ሰው ሬሳ እንኳን እኮ አይመስልም። እንኳን ምን ልበል ዱቄት ሆኖ ጥንንጥ ተለቃቅሞ ብዙ ዓመት እንደበሰበሰ ሬሳ በአንድ ሳጥን ነው 4 ሰው ምናምን የተቀበረውና ተወኝ። እኔ ወደዛ ጊዜ መመለስ አልፈልግም። ጓደኛዬ ከቢላ ተረፈችልኝ ስል ጎረቤቴ እህቴ እሷም አልቀረች፣ ባሏም አልቀረ፣ ልጁም አልቀረ። ሁሉም በቃ ነደዱ። ተቀበረ። እኔ ቤት ለቅሶ ተቀመጠ። ሀዘናችንን አወጣን፣ ጨረስን። ሁሉም ነገር ቀረ። ከዛ በኋላ እንግዲህ ለእኔ ሀዘኔ እስካሁን ሀዘን ነውና ከጊዜ በኋላ እህቴን ልጠይቅ ከርሜ እህቴን ልጠይቅ ወደ ሌላ ቦታ ሄድኩኝ። ሲሄድ ያልኩህን ልጅ ከሰራተኛው ተወለደ ያልኩህን ልጅ ሹራብ ለብሶ አላየው መሰለክ? እኔ ብቻ መቤቴ አይኔን እንደው የነሱ ሰራተኛ ነው የተቃጠለው ቤት ልጁ እኮ ነበረ።
ደናደሩ ብለን ስንወጣ ልጁ ነበር። እሱም እንደሞተ ነው የምናውቀው። ልጁን አገኘ ነው አየሁትኝ ልጁን እንዴ እሱ ነው እሱ አይደለም እያልኩ እየፈራሁ ስከተለው ራሱ ነው። ነጠላዬን እንደዚህ አደረኩልና ጠጋ ስል ራሱ ነው። አረ ጉዴ ፈላ። ዛሬ ምንድን ነው የማየው? ከኔ ጭንቅላቴ ጤነኛ አይደለም እንዴ? የሞት ሰው ድጋሚ ይታያል እንዴ ብዬ አሁንም ጠጋ ስልልክ እሱን ከዛ ሽፍንፍን አልኩልና እንደው በነጠላዬ እንደዚህ ሽፍንፍን ግፍትር አድርጌው ሲሄድ ምን ሆኖ ነው እንኳን አላለኝም። ግልምጥ ሲያደርገኝ ራሱ እየሮጥኩኝ አይድረስ የለ እህቴ ቤት ደረስኩና እህቴን ነገርኳት። ኧረ እባክሽን የወይን እሸት ልጅ ያሳደገችው ከሰራተኛዋ ተወለደ የተባለው ተቃጥሎ እንደሞተ ነው የምናውቀው። አየሁትኝ በዓይንሽ በብረቱ። አዎ አየሁትኝ። እንደውም ተከትየው ይሄ ነገር እውነትም ቢሆን እውነትም ባይሆን ተከትየው ሄጄ ሊዮ ብዬ የሚገባበትን ቤት ሁሉ አይቼ ነው የመጣሁትኝ ብዬ ለእህቴ ነገርኳት። ታዲያ ምን ትቀመጫለሽ? ቶሎ በይ ሂጂና ለእናንተ ስልክ ደውዪ አለችኝ። ስልካቸውን ስል የእናንተን ፕሮግራም እንደዚሁ አያለሁኝ እና ስልካችሁን ምናምን እንደዚህ ከዛ ላይ ወሰድኩኝና ለእህቴ ስነግራት በፖሊስ ብትነግሪ ስም አጠፋሽ ብለሽ ልትያያዥ ትችያለሽ፣ ባይሆን እንኳን እኔም እኮ እንደሱ አስቤያለሁ ስላት በይ ለእነሱ ደውዪ አለችኝ። እሺ ብዬ ለእናንተ ደወልኩኝ። እናንተም እግዚአብሔር ይስጣችሁ ከተፋላችሁልኝ እውነት ከሆነ ሃይምሮ የሚረፍ የእነሱም እስቲ አጽም በሰላም ይረፍ። እኔ ቤቱን አሳያችኋለሁ ልውሰዳችሁና እዩት፣ ያለው ነገር ይሄ ነው። ውሸትም ከሆነ እኔም ቃዥቼ ከሆነ በእናንተና በእኔ ይቅር፣ ልጁን እንትን በሉ። እውነት ከሆነ ግን ለእናንተም አምላክ ሀቁን ያወጣላችኋል፣ ሌላውም ሰው ይማርበት ይሆናልና እውነት ነው። አሁን ለኛ እስቲ አድርጉ ብዬ ነው መናገርሽ ጥሩ ነገር ነው ያደረግሽው። ግን እስኪ አንዳንድ ጥያቄዎችን ልጠይቅሽ። አሁን ምናልባት አየሁት ያልሽው ልጅ ያው ቤቱ ሲቃጠል ምንም አይነት እንትን አልቀረም፣ በጣም ነው ቤቱ እንትን ያለው አጽምም እንትን ብሏል ብለሻል። ምናልባት ያኔ በቁጥርም 3 የሚሆኑ 4 የሚሆኑ ቤት ውስጥ ያሉ ሰዎች ይታወቃሉና ያኔ እንዴት አልታወቀም የሱ መኖር? ፖሊሶችም ያጽም ምርመራም ሁሉም ነገር ይደረጋል አይደለ? በዛ አጋጣሚ እንዴት እሱ መኖሩና ለመኖሩ ሊታወቅ አልቻለም? አይ ፖሊሶቹማ እንዳለ ነው በቃ። እኛም ማን ነበረ ስንልክ ያው እኛ በሰጠነው ለፖሊስ ኢንፎርሜሽን የነበሩት ባልና ሚስቶቹ ህፃኗና እሱ ልጅ ነው የነበሩት። ለኛ እንደዛን የተናገርነው የነበርነውም እኛ ያየነው ጥለናቸው ስንወጣ 4 ነው ጥለን የወጣ ነው ቤት ውስጥ እና 4 ሰው እንደሞተ ነው ፖሊስም እንትን ያላችሁ ነው። ምናልባትም ለነገሩ ያው የእንትን ምርመራ ላይ ብዙ ጊዜ ያለው ሰው በአግባቡ ሊታወቅ አይችልም። ምክንያቱም የቃጠሎ በሚኖርበት ሰዓት አጽም ምናምን ተለቃቅሞ ስለሆነ እንትን ሊል የሚችለው እሱነቱ ከባድ ነው። አንተ ስጋ እኮ የሚባል የለም ቤት ውስጥ ስጋ የሚባል ነገር የለም። እንኳን ተውና ስጋ ስለሚሸት ራሱ እንደዚህ አድርገው የቻሉትን ያህል ነው ያነሱት አይደለ? አዎ የቻሉትን ያህል ነው የተነሳው። አንድ ስጋ እኮ የለም። እሺ እንትንስ አሁን ሰፈር ሄደሽ ባገኘሽበት አጋጣሚ ላይ ደግሞ የማግኘት ጉዳይ እንዲሁም ደግሞ ቤቱን የማየት ጉዳይ ነበረ? በዛን አካባቢ በምታደርጊ ሰዓት ባየሽው ሰዓት እሱን ልጁን ለነፍሴ ፈራ የለ አንድ ጊዜ ብቻ ነው ተከታትዬ የገባበትን ቤት ያየሁትኝ እንጂ ደግሜ ለማየትም አልሞከርኩም። የሆነ ነገርስ ቢያደርገኝ ሌላ ሰውስ ቢሆን የሰውስ የሆነ ነገር ምንድነው የምትከታተኝ ቢለኝስ ምንድነው የምለው? አንዴ ግን በደንብ አድርጌ ተከታትያቸዋለሁ። ቤቱ አጣብቂኝ ውስጥ የሆነ ነገር ውስጥ ነው፣ እንዲህ ሹልክልክ ያለ ቤት ውስጥ ነው እርግጠኛ ነኝ። ከአንድ አቅመ ደካም ላይ የተከራየን የሚመስለኝ ያስፈራል በጣም አካባቢው ራሱ። ግን በግልጽ ያው ታውቂዋለሽ፣ ለእኛም ለክትትል እንዲመቻል ብንነግርሽ በደንብ ታሳይናለሽ። በደንብ አሳያቸዋለሁ። ያደረግሽው ነገር መልካም ነገር ነው። እውነቱን እንደዚህ ማድረግሽ እኛም በቻልነው አቅም ወደ ክትትል ውስጥ ገብተን በምንጠቀማቸውን ቴክኒኮች ተጠቅመን የምናገኘውን ውጤት የምናጋራሽ ይሆናል። እንዲሁም ከፍ ካለ ወደ ከፍተኛ ነገር የሚወሰድ ነገር ከሆነ ያንን ለማድረግ እንሞክራለን። ያው በሂደቱ ላይ ልጁም ሊሆን ይችላል ላይሆንም ይችላል። እሱን አብረን የምናይ ጉዳይ ነው። ኧረ ከእኔ ያሳደግኩት ልጄ በለኝ በደንብ ባይቼዋለሁ ተከታትዬ። ካካሄዱ እሱ ነው እንደው ሰውነቱ እንደው ወፈር ብሏል እንጂ ራሱ ነው። ተው ልጄ ራሱ ነው፣ ካልሆነ በእኛ ይቅር። ሌላስ ምናልባት ይጠቅማችኋል ብላችሁ የምነግሪን ነገር ይኖራል? ሌላ የረሳሽው
አይ የለም እኔ ምንም የለም። እኔ መልኩን ግን በደንብ ራሱ ነው የምለው። እንግዲህ እናቱ ወልዳለን ስትሄድ እኮ መንታ አይደለም አይደለ? አዎ በቃ እሺ። እንግዲህ ተመልካቾቻችን ጥቆማችን ይሄንን ይመስላል። ምናልባት የተለየ ነገር ካለ እሷም ደግሞ ቤት ናይቸዋለሁ ወደምትለን ቦታ ትወስደናለች፣ ወደዛ እንሄዳለን። እንግዲህ እኛ የምንጠቀመው ቴክኒክ ይኖራል፣ የተለያዩ ገዛ የሚያስፈልገን ቦታ ላይ ገዛ የምንጠራበት ነገር ይኖራል እና አሁን እሷ የምጠቁመን ቤት አብረን እንሄዳለን። እስከዛው አብራችሁን ቆዩ። እንግዲህ ቤተሰቦቻችን ያው እህታችን በጠቆመችን መሰረት ሰፈር ውስጥ ደርሰናል። ያው እውነትም ለመናገር ጠባብ የሚባል አይነት ቦታ ላይ ነው የልጁ ቤት አለ ያለችን እና ያሳየችን። ወደ ቤቱ እንሄዳለን። እስኪ የሚለንን ነገር ደግሞ አብረን እንከታተላለን። እስኪ ካሜራማ ይህ ቤት ነው ያለችን በእንትን ያሳየችን። እናንኳኳና የሚሉትን ነገር እናያለን። ይኖራል ብለናለች። እሺ ሰላም ነው። ከእንቅልፍ ቀሰቀስን መሰለኝ፣ ይቅርታ። ከስራና ክህሎት ነው የመጣ ነው እና በትምህርት ተምረው እንዲሁም ስራ አጥ የሆኑ ሰዎችን ማበረታታት ላይ እና እንዲሁም ይጠቅማቸዋል የሚሉትን ነገር ላይ ማድረግ ላይ ነው የምንሰራው። አሁን እዚህ ጋር ትምህርት ምናምን የለኝም ብራዘር። እሱ የተሳሳተ መረጃ ሊሆን ይችላል። ምናልባት እኛ እንደዛ ነው የተባልነው። ግን ያው ስራ የሌላቸውን ሰዎች ስራ በመስጠት ማበረታታት ላይ ነው የምንሰራው እና ለትንሽ ደቂቃ ኢንተርቪው ይገባናል፣ ግን ለ5 ደቂቃ ያክል ኢንተርቪው ልናደርግ ነው። ያው እሱ 5 ደቂቃነቱ ሳይሆን እኔ ለወጣ ነው አሁን የሆነሽ ጉዳይ አለችኝና ዛሬ ይገባኛል። ግን ደግሞ የስራ ፈጠራና ክህሎት ስለሆነ ሞር ደግሞ አንተ ነው የምትጠቀምበት። እኛም ተቀጣሪዎች ነን። ላይቭ እያስተላለፍንላቸው እነሱ አይተው ሀሳብክን ከወደዱት የሆኑ ጥቅማ ጥቅሞችን ያደርጉልሃል፣ ማነሳሻ ያደርጉልሃል። ያንን በማሰብ ነው። እኔ ሰዓት ስለሌለ እንጂ ኖርማል እኮ ነበር፣ ግን እኔ ሰዓት ልወጣ ነው እና ካልደበራችሁ ይገባኛል። ችግር የለውም። አንድ ያዋራኝ እና እንትን ነው ስራና ክህሎት ፈጠራ ነው እንደነገርኩ እና አንተ ቢያልፍህ ሌላ ሰው እንትን ማለት እንችላለን። ግን ደግሞ ሞር ሳይክም ወጣት ነህ፣ ካለ ስራ ይህንን ጊዜ ለመግፋት ከባድ ነው እና ያው ለአንተ ይጠቅማል ብዬ በማሰብ ነው እኔም እየተጫንኩ ያለሁት እንጂ መሄድ እንችላለን። ያው አሁን አሪፍ ስራ አስጀምረው ከአሪፍ ብር ሰጥተው ከምትጀምረው አንተ ነህ። ጥቅም የሚኖርህ አንተ ነህ። እኔ በይፋይበር ግድልኛለሁ። በደንብ እንትን ይልልሃል። ስራውን ከወደዱት እውነተኛ ያንተ ፈጠራ ከሆነ በትክክል አንተ የምታስበው ሀሳብ ሌላ ሰው ያላሰበውና አዲስ ሀሳብ ከሆነ ጥቅም ይኖርሃል። አይደለም ጥቅም ስራውንም ሰጥተውህ እንዲሁም ደግሞ ብሩንም ይሰጡሃል እኮ። ካሜራው ለምንድን ነው ታዲያ እዚህ ጋር ካሜራውን እንደነገርኩህ ካሜራ ተደርጎ ምናምን አይሰጥም ነው ያው እኛም ነገር ከሆነ እኮ እኔ አባባል ያልገባህ እዚህ ጋር ካሜራ ሪከርድ እያስከ ምናምን እሱ ልክ ነህ። ግን እንዴት መሰለህ እኛም ተቀጣሪዎች ነን አላልኩክም? ይሄንን ሀሳብክን የምናስተላልፍላቸው ለእነሱ ነው። እዚህ ጋር ለሚያዩክ ሰዎች ለእነሱ አስተላልፍላቸው አይበቃም ነው። ያው እነሱ ላይቭ ማየት አለባቸው። የውጭ ሰዎችም ስለሆኑ ብዙን ጊዜ እዚህ ሊኖሩ አይችሉም እና ሙሉ ሀሳብህን ለእነሱ ብዙ አንቆይም። ለእነሱ ነግራቸው የሚወዱት አይነት ነገር ከሆነ እኔ እየጠየቅኩ እየመለስክ የሚወዱት አይነት ነገር ከሆነ የብርም እንዲሁም ደግሞ ስራውን የምትነሳሳበትን ከቦታ ከብር አንጻር በደንብ ይደግፈዋል። አንተ ደግሞ ወጣት ነህ፣ እድልን መጠቀም አትፈልግም? እሱማ ያው ከመጣልን እድልማ እጠቀማለሁ። ግን ያው እኔ ትንሽ ትንሽ ደቂቃ ነው ትንሽ ደቂቃ ነው ብዙ እንትን አይበለ። ካሜራውን ቢሆን እንደነገርኩ ነው። ምናልባት ካሜራ ይመስለኛል ያስፈራ አይደለ? እሱን ደግሞ እነሱ ማየት ስላለበት እኔ አሁን በቃል ብነግር ውሸት ነው ሊመስል የሚችለው። አሁን እዚህ ጋር እነሱ እያዩክ የምትናገረውን ነገር ዳይሬክት እነሱ ስለሚሰሙ እገዛውንም ያደርጉልሃል። ለዛ ነው ትንሽ ደቂቃ ትንበለምና እኔ አሁን ደግሞ ስለዚህ እዚሁ ላይ መጨረስ አንችልም፣ እዚሁ ጋር መጨረስ አንችልም። ያው በደንብ ቁጭ ብለህ ነው አንተም መቼ ስለ ስራ ማብራራት ያለብህ አይደል? ፈልጎን ነገር እዚሁ መልስልሃለሁ ብዬ ነው ከምገባ እዚሁ ጋር አውርተን እንደዚህ በሰፊው የምፈልገው ነገር ያስቀባው። ቁመን የምናወራው ወሬ ብዙ ዘለቄታ ሊኖረው አይችልም። አንድ 5 ደቂቃ ካልተመቸው ምናልባት ልጁ እንትን ይላል እና ከደገፍ ነው ብዬ ነው እንጂ ብዙ እንትን የለውም። እንደሱማ ኖርማል እኮ ነው። ግን ያው እዚሁ ጋር የምንጨርሰው ነገርም ከሆነ እኮ እንድንጨርሰው ነው። ከገባሽ ደግሞ ብዙ ታይም ተረግጫለሽ። ብዙ እንትን አንልም። እንደዛ ከሆነ መቅረት ይችላል። ኦልሬዲ ካሜራማን እንትን ብሏል። ግን ምናልባት እኔ አሁን አንተን ደግሞ ሳይክ ይሆናል አይደለ? ምናልባት አንተ ብትረዳ ብዬ ስላሰብኩኝ ነው።
ማይን ከሆነ መሄድ እንችላለን። ግን ለአንተ ጥቅም ስለተባለን ገብተን 5 ደቂቃ ብዙ አይፈጅም። መጨረሻ ላይ እንደምታመሰግነኝ አልጠራጠርም። እንግባ። መጀመሪያ ፈቃደኛ ሆነ ቤት ስላስገባህን እናመሰግናለን። ያው ብዙ ጊዜ ፈቃደኛ ሆነ ቤት ማስገባት ትንሽ እንትን ስለሚል አንተም ፈቃደኛ ሆነ ስላስገባህን እናመሰግናለን። ስምን ማን እንበል? እስኪ ከስምን ጀምር። ስሜ አብርሃም ይባላል። እሺ አብርሃም፣ የትምህርት ደረጃ ምን አይነት ትምህርት ደረጃ ላይ ነህ? እንዲሁም ስራ ፈጠራ ምን አይነት የስራ ፈጠራ ላይ ነው መሰማራት የፈለግከው? ትምህርት የሚያደም ያው 5 ላይ መሰለኝ ያቆምኩት። እሺ ቆይቷል፣ ረጅም እድሜ ነው እና ያው በአሁኑ ሰዓት ደግሞ ትንሽ መንቀሳቀስ ግዴታ ነው። የሆነች ወርክ ነገር የተገኘውን እንሰራለን፣ ግን ወደ ቢዝነሱ መግባት እፈልጋለሁ። ቢዝነሱ ላይ ያሉ ሰዎች ያው ትንሽ ተርፋማ ሲሆኑ ብዙ ጊዜ አይቻሉ። ወደዛ ነገር መግባት ስለምፈልግ ነው እናንተ ነው የሚያስገባችሁ። ያው እኛም አላማችን ፍላጎት ያላቸውን ልጆች ሰብስበን የራሳቸውን አሁን በብር ምክንያት ብዙ ቢዝነስ ጀምረው ማቆም የሚገደዱ አሉ። እንዲሁም ሀሳብ ኑሯቸው በቃ ነገሮች አልመቻች ብሏቸው የሚያቆሙ ግለሰቦች አሉና እነዛን ለመርዳት ነው የኛም ተነሳሽነት። እንዲሁም እነሱም አይተው ገዛ የሚያደርጉልህ ለዛ ነው። እና በሰፊው እስኪ ምን አቅደሃል? ምን ለማድረግ ፈልገህ? ምን የጎደለ ነገር አለ? እስኪ ነገሮችንና የስራ ፈጠራህን በደንብ አድርገህ ብታብራራላቸው ደስ ይለኛል። ከራስ ግል ህይወት ተነስተህ ማለት ነው። ያው እኔ በብዙ ጊዜ ብዙ ነገር ሞክሬያለሁ፣ ብዙ ነገር ለማድረግ ሞክሬያለሁ፣ አልተሳካልኝም። የገንዘብ እጥረት ምናምን አለ የሚያጋጥምሽ ነገር እና አሁን ብዙ ጓደኞቼ ዶሮ እርባታ ላይ ምናምን ተሳትፎ እያደረጉ ነው እና እኔም እዛ ነገር ላይ ተሳትፎ ማድረግ እፈልጋለሁ። ዶሮ ማርባት ያው ትንሽ ሳንቲም ያስገኛል። ያው በእንቁላል ብቻ ሳይሆን ዶሮንም በመሸጥ ምናምን በማርባት ያው በማብዛት ነው። ስለዚህ እርባታ ላይ ነው መስራት የምትፈልገው ማለት ነው፣ የዶሮ እርባታ ላይ። እሺ ይህንን ስራ ቀድመህ አስበው ነበር? ስለ መጀመሪያም ለመስራት አስበህ የሞከርከው መንገድ ነበረ? ትንሽ ነገር ያው ከጀለሶች ጋር ተደራጅተን ምናምን ቀበሌ ላይ ያለ ተደራጅተን ምናምን የሆነ ትንሽ ድጎማ አድርጎልን ማህበር ምናምን ተቋቁሞ ሞክረን ነበር። ያው ግን የገንዘብ እጥረት በመሀል ገባና ያን ነገር ሁሉ ትተን ባዶ እጃችንን ያለን። አሁን ስለ ገንዘብ እጥረቱ እኛ የምንሸፍነው ነገር ይሆናል። ምናልባት ከዚህም የተሻለ ይሄንንስ በምን አይነት ደረጃ ብሰራው ያተርፈኛል ብለህ ታስባለህ? ትርፋማ ልሆን እችላለሁ ብለህ ታስባለህ? ምን ያክል ነገሮችን ይዘህ መነሳት ነው የምፈልገው? አሁን ዶሮ ከሆነ ከ10 ከ5 ነው ወይስ በቃ በደንብ መነሳት ካለብኝ ከ100 ከ200 ነው? እንቁላሉን ሽጬ ነው ወይ ትርፍ የማገኘው? ወይስ የመጀመሪያ ካፒታልን ይዤ አድጌ ነው እንትን የሚለውን ነገር እንዴት ነው በስፋት ያሰብከው? እነሱን ግልጽ እንዲሆንላቸው። እኔ በስፋት ስትኝ አሁን አላ በአንድ ሀብታም የሆነ ሰው የለም፣ ደረጃ ያየ ሰው አለ አይደል? ያው እንደዛ ነው ማድረግ የምፈልገው። እኔ ከ5 ከ10 እያልኩ ነው ስለ ያው ውድቀቴንም ብዙ ነገርም ስላየው ያው ኖርማል ነው እና ያው ከፍ ማለትም ያው የተለመደ ነው። ከፍ ማለት የማይቀር ያው የሰው ድጋፍ ነው ያጣሁት። ያው ስለ የትንሽ የሳንቲም እጥረት ነው እንጂ ያው ሁሉም ሀብታም ከመሬት ተነስቶ ሀብታም አልሆነም። ያው ብዙ ዝቅ ብሏል፣ ብዙ ከፍ ብሏል። ያው እኔ ከ5 ከ10 ነው ሰብስቤ ትልቅ ደረጃ ላይ መድረስ የምፈልገው። ዝቅ ከማለት አሁን ይህም አሪፍ ሀሳብ ነው። ዝቅ ከማለት ተነስቶ ከፍ እየተባለ ትልቅ ደረጃ እንደሚደረስ ያው አስተሳሰብክም ይናገራል። ጥሩ ነገር ነው ሀሳብክ። እና ምናልባት ደግሞ ተጨማሪ ሌላ ሀሳብ አሁን ይህንን ውድቅ ቢያደርጉብህና ሌላ ሀሳብ ይኖርሃል እንትን የምትለው እንደዚሁ ለቢዝነስ እንትን? ያው ሁለተኛ አማራጭ ሊኖር ይችላል። ስለ በጊዜ ሁኔታ የሚመጣ ሁለተኛ አማራጭ ሊኖር ይችላል እንጂ አሁን ያስኩት ግቤ ብዬ ማስበው እሱ በዚህ ነገር ላይ ብንደግፍ ብናገዘ ሰራበታለሁ ብለህ ታስባለህ? እሺ አሁን የመጀመሪያ ካፒታልን ብንሰጥ ነው ይጠቅመኛል ብለህ የምታስበው ወይስ መሬቱን ነው ወይስ ሁለቱንም ሰጥተን ከዜሮ ነው መነሳት የምፈልገው? ሁለቱንም ሰጣችሁኝ ከዜሮ ተነስቼ ባየው ደስ ይለኛል። እሱ እንትን ትላለህ? እድገትን የምታየው ከመሬቱ ነው አይደል? ከዘራኸው በኋላ ሲያድግ አይደለም የምታየው። ዘርተው ካልተንከባከብከው ሊደርቅብህ ይችላል ብዙ ነገር ነው። ያው ከባዶ ተነስቼ ከፍታን ባይ ደስ ይለኛል። አነጋገርህ ጥሩ ነው። ጥሩ ነገር ካንተ እናገኛለን ብለን ስላሰብን ነው መጀመሪያ የሚገባ ነው።
እሺ ስለ ስራው እንትን በደንብ አውርተናል። አሪፍ። ምናልባት እነሱም ከወደዱክ ኢንቨስት ሊያደርጉልክ ይችላሉ። ምናልባትም ደግሞ ሊወድቅም ይችላል። ይሄ በእነሱ ስር የሚደረግ ነገር ነው። ግን ደግሞ ለአንተ የሆነ ነገር ለማድረግ ስለአንተ በደንብ ማወቅ አለባቸው። እና እስኪ ህይወትክ እንዴት ነበረ? አሁን ስምህን ነግረናል። ከስምህም ተነስተ ከአኗኗር ከቤተሰብ ሁኔታ እስኪ ሁሉንም ነገር ብትነግረን ደግሞ ደስ ይለናል። እሺ እንዴት ነው የኑሮ ሁኔታ? ክስ ተከራይ ነህ ወይስ የራስህ ቤት ነው የምትኖረው? እንዴት ነው? አይ ተከራይ ነኝ። ተከራይ ነህ? እሺ የቤተሰብ ሁኔታስ? ያው ስለ ቤተሰብ አሁን እዚህ ጋር ምንም አይሰራልም። ገብቶሃል? ያው ሌላ ነገር አይደል እየጠየቅኝ ነበር። ፋሚሊ እዚህ ጋር ምንም ነገር አያገባም። ምናልባት የቤተሰብክን ሁኔታ እንዴት አንተ እንደመጣ ከእናትና ከአባት ጋር ነው የምትኖረው? ቤተሰቡን ተውና ወደ ሌላ ነገር አንገባም። በቃ ፋሚሊውን እርሰውና በቃ ወደ ሌላ ነገር እንገባ። አይ ሙሉን መረጃ አሁን እነሱ ማወቅ ስላለባቸው ነው እገዛ የሚያደርጉ እንደሚችሉት ሲያውቁ ነው። እኔ ደግሞ ስለ ቤተሰቤ ትንሽ የሚያስጠላ ነገር ነውና መናገር አልፈልግም። ኦኬ ማለት ቤተሰቦች ካርፈዋል ሙተዋል ነው ወይስ እንዴት ነው? አረ ይሙቱ አይሙቱ አንተ ምን አገባህ? አሁን እዚህ ጋር አሁን ወደ ሌላ ነገር አገባም። ኦኬ አይ የኛ ያክል ያናድዳል ብዬ አላሰብኩም። ቴንሽን የሚያደርጋልና ወደ ሌላ ነገር ግባ። ሌላ ነገር እየጠየከኝ ነበር፣ ወደዛ ነገር ግባ። በቃ ምንድነው? ኦኬ አይ ምናልባት ሙሉ መረጃ ማወቅ ስላለባቸው ነው። አሁን ስላንተ የህይወት ታሪክ ስላንተ ባግራውንድ ሳያውቅ ማንም ሰው አንተ ላይ ኢንቨስት ሊያደርግ ወይም ብር ሊያፈስ አይችልም። ለዛ ነው ስለ ቤተሰቦቼን ሂዶ አይረዳም ይችላል። ስለዚህ እሱን ነገር ትተው ወደ ሌላ ወደ አገባም ምናልባት ሁሉንም ነገር ማወቅ ስላለብን ነው የጠየኩት። ይሄን ያክል ያስከፋልም ይሄን ያክል የሚያነጫንጭም ነገር አለ ብዬ አይደለም የጠየኩት። ምክንያቱም ቤተሰቦችህ በህይወት ከሌሉ ያሉ ማለት ትችላለህ። ባለመስማማትም ተለያይተህ ከሆነ ያንን መናገር ትችላለህ። ይሄን ያክል ብዙ እንትን ይኖረዋል ብዬ ስላላሰብኩኝ ነው የጠየኩና ብትነግረኝ ደስ ይለኛል። ቤተሰቦቼ በህይወት የሉም አሁን በዚህ ሰዓት። ለዛ በህይወት የሉም። እናትህም አባትህም ናቸው? አይ እናቴን አላውቃትም። ያው አባቴ ነበረ። አባቴም ረጅም ዓመት ሆኖታል ካረፈ። በህይወት የለም። ሌሎች ዘመዶችስ የለውም አሁን ከነሱ ውጪ? አይ ያው አልቀራረባቸውም፣ አላውቃቸውም አይደለ? ስለዚህ ብቻህን ነው ብዙ ነገሮችን እያደረክ ያለው ማለት ነው? ብዙ ነገር የምወስነው ብቻዬን ነው። ለዛ ነው። እሺ ጥሩ። ምናልባት አሁን እናትህን የማወቅ ጉዳይ ምናምን አላደረክም ወይስ የቆየ እንትን ነው? የቆየ ፋይል ነው። ያው እኔ ማወቅም አልፈልግም። ለዛ ነው። ኦኬ ይመስለኛል ከቤተሰቦች ጋር ያለ ቀረቤታ ብዙም የጠነከረ አይደለም፣ የለሰለሰ ነው። እሺ የሰፈርስ ሁኔታ እንዴት ነው? ስትፈጠርም ከዚህ ሰፈር ነው እንትን ያልከው ወይስ የሰፈር ቅይር ነበረ? እንዴት ነበረ? ምን ሰፈር ነው? አረ በቃ ምንድነው ወደ ሌላ ወሬ አገባም። ኦኬ ኦሬዲ ለስራችን ይጠቅመናል ብዬ ስለማስብ ነው እነዚህ አይነት ነገሮችን የጠየቁት። የድሮ ሰፈር ምን ይሰራልሃል? ያው አይኖር አንተን። ስለዚህ ወደ ሌላ ወሬ አይ ምናልባት ካለ ነገሮችን ለማጣራት ያክል ነው። ሙሉ መረጃ ካንተ ማወቅ ስላለብን ነው። ገባ? እኔ ላውቅ እችላለሁ፣ ግን ደግሞ ኦሬዲ እነሱም ማወቅ አለባቸው። እነሱም እየተመለከቱት ያሉት በደንብ ማወቅ ስላለባቸው ነው። ኢንቨስትም የሚያደርጉልን እነሱ ስለሆኑ ነው። እና ስለ ሰፈር ሁኔታ ብትነግረኝ ይህን ያክል የሚከብድና የሚያሳስብ ጉዳይ አይደለም አይደል? እና የድሮ ሰፈር አሁን እንዴት እዚህ ልትመጣ ቻልክ? መጀመሪያ የት አካባቢ ነበርክ የሚለውን ብትነግረኝ ደስ ይለኛል። አላስታውሰውም። በጣም ረጅም ዓመት ነው እና ከጓደኞቼ ጋር ነበር ተከራይቼ ወደዚህ የገባሁት። ኦኬ እዚህ አሁን ከጓደኞቼ ጋር ተከራይተህ የምትኖረው? ኦኬ ስለዚህ የድሮ ሰፈርክ የት ነበር? አሁን ወደዚህ ከመምጣት በፊት ራቅ ያለ ቦታ ነበርና ያው ፋዘሪም ሲያርፍ ምናምን ወደዚህ አካባቢ መጣሁ። ብቻዬን ስለነበርኩኝ በሰዓቱ። መጀመሪያ ከፋዘር ጋር ነበር የምትኖረው? አይ ብዙ ሰው ነበረ። ማለት ብዙ ሰው አልገባኝም። ግልጽ ሆነ በስነ ስርዓት እንድነግረኝ ስለፈለኩኝ ነው እነዚህን ነገሮች የምጠይቅ። አሁን ለነገሮች በጣም ኬርለስ ነው እየሆንክ ያለው። እዚህ ጋር ኢንቨስት እንዲፈስብህ በስነ ስርዓት ነው ወደ ሌላ ወሬ አገባም። በቃ ፋሚሊ እዚህ ጋር የሚሰራለ እንዴ ኦሬዲ ስለአንተ ባክግራውንድ ማወቅ ያለብኝ እኮ ስለ ቤተሰቦችም በደንብ ማወቅ አለብኝ። ስለአንተ ብቻ አይደለም። ቤተሰቦቼ ምንም አይሰሩልም ነው እኔ ደግሞ የምለው፣ ወይስ ሌላ ታሪክ ምናምን እየመረመርክ ነው? ምንድነው ሌላ ታሪክ የምመረምረው? እየነገርኩህ ነው። መጀመሪያ ያስገቡ እንዴ አውቀህ ነው እንዴ? ፕሮግራማችንን ጀምረን ወደ ማገባደጃው ስለአንተ የወደ ታሪክ እየጠየኩኝ ስላለው ውጣ ልትለኝ እኮ አችልም። ገባህ እኮ ወይ? አንተም ካሜራውን ዝጋውና ውጡልኝ በቃ። ምንድነው እናንተ ጉፍታ? አይ ኦሬዲ ጀምረን እኮ ውጡልኝ። ወጣትና አንድ ወጣት ተነጋግረን ብንስ ማማ ጥሩ ነው ብዬ አስባለሁ።
እዚህ ጋር ስለ ሙሉ ባክግራውንድ ማወቅ ስላለብኝ ነው። አረ ባንግራውንድ ምናምን እያልክ እዚህ ጋር አስተክሰኝ ነኝ ወይ ውጣልኝ ብራዘር አትወጣልኝም ነው መጠቀም አፈልግም ያው አንተን ይጠቅማል በማለት ነው ይሄን ሁሉ ነገር እያደረግን ያለ ነው እና አሁን ውጡልኝ ማለታችንም ኦሬዲ ኮስት ተደርጎበታል ስራችንን ጀምረናል ለምንድነው ማማችለው እንዴ የገዛ ቤቴ ላይ አንድ ያለው እኮ የገዛ ቤት ነው ግን ደግሞ ኦሬዲ ፕሮግራማችንን ጀምረናል አይደለ ስለ ቤተሰብ ስለ ፕሮግራሙ እኮ ያገባኝም እኮ እሱ እዚህ ጋር ብዙ ሰው እዚህ ጋር መጥቶ ምናምን ብዙ ነገር አልፈነበታል ነው እንዴ እኮ ብዙ ነገር እየሰከሰን ነበር እዚህ ጋር ይሄ ደግሞ ሳክስ አይደለም ኦሬዲ እንድትጠቀም ነው ሲቀጥል ደግሞ ስለ ቤተሰብ ነው የጠየቅኩ አይደል ስለ ቤተሰብ አንተ ያገባም ነገር ሌት ሊያሳፍር ይችላል አንተ ሌላ ነገር እያወራውን ስለ መላ ምናምን እያወራ ፋሚሊ ላይ ተገባለ ኦሬዲ ስላንተ ሁሉንም ነገር ማወቅ ስላለብን ነው ይሄን ያክል ደግሞ የሚያስቆጣም የሚያነጫንጭም የድሮ ሰፈርን የመደበቅ እንትን ይሄን ያክል ሊገባኝ የራሴ ፍላጎት አንዴ መደበቅ አለ መደበቅ ያን ታውቃ ነው እንዴ ሙሉን ነገር ማወቅ አለብን ሙሉን ነገር ማወቅ ስላለብን ነው ገባ አይደለ እና ደግሞ ውጪ ማለትም መብት የለም ኦሬዲ ጀምረናል ወይ ውጡልኝ በቃ ምንድነው ኦሬዲ ስራችንን ሳንጨርስ ልናጠፋ አንችልም እኮ ያጥልኝ ነው ሙሉን ነገር ልንነግረን እንፈልጋለን ሙሉን ነገር ካልነገርከን ልንወጣ አንችልም ሁሉንም ነገር አስረዳን በደንብ በስነ ስርዓት ካስረዳን ትሆናለህ አትሆንም የሚለው ነገር እነሱ ይወስናሉ መሆኑ አለመሆኑ ሳይሆን እዚህ ጋር አንቺ አልገባሽም እንዴ በቃ የምትጠይቀውን ነገር በስነ ስርዓት ጠይቀኝ ስለ ቤተሰቦች መጠየቅ ይሄን ያክል ክፋት ነው እንዴ ክፋት በለው በቃ ምን አገባህ ስለ ቤተሰቦች በቃ ስለ ቤተሰቦች ማስረዳት አለብህ ስላንተ ባክግራውንድ ቤተሰቦች ናቸው አይደለም የሚወስኑ እሱን ማስረዳት ስላለብህ ነው ይሄን ያክል የሚያበሰጫጭ የሚያስቆጣ አንተን የለም ይሄን ያክል ልትቆጣ ይቻልከው ለምንድን ነው እንዴ ምን አገባህ እኮ ነው አሁን ስለ ቤተሰብ ያገባህን በቃ ነገርኩ አይደል በህይወት የሉም አልኩ አይደል ምንድነው ያገባኝማ ነው የጠየቅኩ ኦሬዲ ገብቼ ስራዬን ጀምሬያለሁ እስከዛ ድረስ ስላንተ ሙሉ ነገር ነው የመጠየቅ እኔም ግዴታ አለብኝ አንተም የመናገር ግዴታ አለ ወይ ውጡልኝ በቃ ለምንድነው ውጡልኝ ብለህ እንትን የምትለው አንተ ቁጭ ብለና አዋራ ምንድነው ፍቃዱን አንዱ ፍቃድ ያምን ፍቃዱ ነው የምትለው እንዴ አዋራ ያምን ፍቃዱ ነው የምትለው ምንድነው ገዛ ቁጭ በል ቁጭ በል ማሰሪያውን አምጡ ሲጭራሽ ብለህ ምንድነው ታዲያ የምትደብድቡኝ ልትወጋኝ እና በገዛ ቤት ትደብድቡኛላችሁ እንዴ ያው ልንገርህ እኔ በመጀመሪያ ደረጃ መርማሪ ጋዜጠኛ ነኝ ሰማኸኝ አይደለ ሙሉ ስላንተ ለማጣራት ነው ቤት የመጣሁት የምትዋሸኝ ይሄ ሌላ ጉዳት አደርሳለሁ ብለህ እንዳሁን ውጭ ቤት ብታወጣ ምናምን ዝም ብዬ ማዳምጥ አይደለም ገባ አይደለ ሙሉ ጥያቄ ጠይቃለሁ ጥያቄውን ተራ በተራ ትነግረኛለህ የምን ጥያቄ ነው እንዴ ስም ማን ነው ትክክለኛ ስም ማን ነው አብርሃም አይደለም አብርሃም እንዳልሆነ ማውቃለሁ ትክክለኛ ስም እኮ አብርሃም ነው አልኩ አንዴ ምንድነው አንተ ለምንድነው እንደዚህ የምትሆነው መጀመሪያ በስነ ስርዓት አዋራኝ በስነ ስርዓት እንድታዋራኝ ነው እና እየተማታ ነው እንትን የምትለው አብርሃም እንዳልሆነ ስም አውቃለሁ ፍቃዱ አይደለ እንዴ ፍቃዱ ነው ስም ዝም በል ፍቃዱ ነው ስም አንተ ያ ሁሉ ቤተሰብ አያሳዝነ ያንን ሁሉ ቤተሰብ በሳት ስታቃጥል ዝም በል ምንድነው የምትወረው ፍቃዱ አይደለ ትክክለኛ ስም የምን ፍቃዱ ነው ትክክለኛ ስም አትዋሸኝ አንተ ፍቃዱ ነው የምትለው ፍቃዱ ነው ስም ባል ነገር አላውቅም በደንብ ስላንተ ታሪክ እኔ በደንብ አውቃለሁ እኔ እነግርሃለሁ ስለ ራስ ታሪክ ከፈለክ እዚህ ያጭበረበርክ እየዋሸ ከኔ ጋር ቀጥላለሁ ማለት እንደሆነ ስለማንተዋወቅ ይሆናል እንጂ በስነ ስርዓት ታሪክህን አስወጣለሁ በጣም አረመኔ ውሻ ሰው ነህ እንዴት ሙሉ ቤተሰብ አላቃጠልክ ሙሉ ቤተሰብ የምን ቤተሰብ እኔ ቤተሰብ የለኝም ቤተሰቦችንማ ጨርሳቸዋል አሁንማ የሉም ስለጨረስክበት መንገድ ነው ግን ታስረዳኛለህ ማለት ስለጨረስክበት እያንዳንዱ መንገድ ስምህን ፍቃዱ እንደሆነ በስነ ስርዓት ታምንልኛለህ ስምህ ፍቃዱ ነው አይደለም አብርሃም በጣም ምን ሊሆን አይችልም ያንተ ስም አብርሃም ቤት ተገናኝቶ ነው አብርሃም የሚሆነው አንተ አረመኔ ፍቃዱ ነው ስምህ ቤተሰቦችህንም እናትህንም አባትህንም እንደገደልክ እኔማ ስለማላውቅ ማመን ካልፈለክ ዝም በል ይሄ ውሸት ምንም ስለማላውቅ ታሪክ ነው እያወራ ያለው አንተ አውቀህ ነው እንደ አንተ ስሜትን አላስፈላጊ ስሜት ገና ከዚህ በላይ ይደረግማል ውሸታ ፍቃዱ ስልክ አይደለም የተንጨርጨረ ተነስተክ ጩቤ ያወጣከው የምን ፍቃዱ ነው እኔን በምንም አትመልሰኝም ዝም በል እኔን በምንም አስፈራርተህ ልመልሰኝ ወይ ልታስወጣኝ አትችልም ገባ አይደል ፍቃዱ እንደሆነ ስም አውቃለሁ ስለ ታሪክ ካውቃለሁ እውነቱን ትነግረኛለህ አለበለዚያ ሌላ እርምጃ ወስዳለሁ ፍቃዱ ነው ስምክ አይደለም ፍቃዱ አይደለም ስምክ አይደለም አንተ አትዋሸኝ ማን ነው ስምክ ፍቃዱ ነው አይደል
ቤተሰቦችንም በሳት ጨርሳቸዋል። ቀና ብላ አዋራኝ። ጨርሳቸዋል አልጨረስካቸው? አንተ አትዋሸኝ። ቀና ብለህ ካዋራኝ ለምን ዝቅ የምትለው? ቀና ብለህ ካሜራውን እያየህ ካዋራኝ ቤተሰቦችን አንተ ነህ የጨረስካቸው አይደለች? ፍቃዱ ነህ አይደለ? ስለማታውቀው ነገር እያስጠነቀቅኩ ነው። ፍቃዱ ነህ አይደለ? አይደለም አልኩህ። ቤተሰቦችን ጨርሳቸዋል አልጨረስካቸው? ቀና ብለህ አዋራኝ። ጨርሳቸዋል አልጨረስካቸው? አንተ መልስልኝ። ቀና ብለህ አዋራኝ። አንዴ ካሜራውን ዝቅ አድርግ። ቀና ብለህ አዋራኝ። ፍቃዱ ነህ አይደለም? ማነህ? ፍቃዱ ነህ እኮ ትናገራለህ። ማነህ? ፍቃዱ ነህ ነኝ በል። ፍቃዱ ነህ። ምን የምፈልገው እሱ ነው። ስቃይን ካልፈለክ ቀና በል አትጠገኝ። ቀና በል ገና ከዚህ በላይ ይሄ ገረመክ? ፍቃዱ እንደሆንክ እኮ በደንብ አውቃለሁ። አረመኔ ነህ አንተ። ሰው እናትና አባቱ ላይ እንደዚህ ጨክናል? ባበላህ ባጎረሰ ጥጋበኛ። አንተ የምታውቀው ነገር የለም። በቃ ስለ ቤተሰቦቼ ምንም የምታውቀው ነገር የለም። አንተ አውቃለሁ በደንብ ደግሞ ምንም ነገር አታውቅም። አጩ ዝም በል። አንተ በደንብ አውቃለሁ፣ በስነ ስርዓት አውቃለሁ። ከዚህ በላይ መቼም ጉልበት የምታስጨርሰኝ አይመስለኝም። እሺ ፍቃዱ፣ አቤት በል። ፍቃዱ፣ አቤት። እንደዚህ ብንተማመን ነው የሚሻለው፣ ሌላ ኃይል ከምታስጠቅም። እሺ ፍቃዱ፣ ምንም ነገር ስለ አባቴም ስለ እናቴም የምታውቀው ነገር የለም። እኔ ወለደኝ ብዬ ወልዶኛል። እሺ እናቴንም ደፍሯት ነው የወለደኝ። መታሰር የነበረበት እሱ ነበር። ስለዚህ መረጃዬ ትክክል ነው ማለት ነው አይደለ? ቤተሰቦችን የገደልካቸው ራስህ ነህ ና አይደለ? አሁን እኮ ነህ። እሺ እንዴት አደረከው? ጥሩ ቀጥታ ያ ሁሉ ጓጉቼ ያን ሁሉ ነገር ካረኩ በኋላ ይዤ አልሄድም ይለኛል። ወዴት? ለወይስ ከእናቴ ለምን ለየኝ? የዛን እናትህ ማናት? ምንድነው የምዘባርቀው? ለምንድነው ቤተሰቦችህንስ የገደልከው? ያሳደገህን አባትህን ተንከባክባ ያሳደገችህን የአባትህን ሚስት እንደዛ በቤንዝል አርከፍክፈ የገደልከው ለምንድን ነው? ያ ሁሉ ጓጉቼ ታዲያ ለስንት ጓደኞቼ እንደዛ ተናግሬ። ምን ነው የተናገርከው? ልብሴን ሻንጤን አዘጋጅቼ ለሄድ ተዘጋጅቼ ታዲያ እንደዛ ይለኛል። ምን ብሎ ነው? ይዤ አልሄድም ይለኛል። አንተ አትሄድም ቤት ጠባቂ ነው ይለኛል። ወዴት ነው አትሄድም ያለክ? ወደ ውጪ ነው። ወደ ውጪ እንዴት እሱ ሊሄድ ቻለ? ዲቪ ደርሶት ነው። ዲቪ ደርሶት። እሺ ለምንድን ነው አንተ እንዳትሄድ ያደረገ? ከሰራተኛ ስለወለደኝ ነው። እሺ ያው አሳድጓል አይደለ? አንቀባሮን ያሳደገ መቼስ እንዳለ የመረጃ መሰረት ይሄን ያክል ለመግደል የሚገፋፋ ምን አይነት መጥፎነት አይተክ ነው? አልወስደም ስላለክ ብቻ መልስልኝ። አልወስደም ስላለ ብቻ ነው? ያ ሁሉ ጉጉት ታዲያ ምንድነው? ለምን መጀመሪያውኑ ነገረኝ ታዲያ? ለመጀመሪያውኑ ለምን እንትን አይለኝም ነበር? ስለዚህ ጉጉት ላይ ነበርክ? ሰፈር ላይ ራሱ የምባለው እኮ ማለት ነው የሰራተኛ ልጅ ነው የምባለው። እግዚአብሔር ብዙ ነገሬን እያጎደሉብኝ ነው። ምንም ከጓደኛዬ በታች ጎረቤት እንኳን ሂጅ አልጫወትም። ይሄ የሰራተኛ ልጅ እየተባልኩ ስሜ እየጠፋ ነው። እሱን ደግሞ አረጋገጠልኝ በይፋ። ቤት ጠብቅ ብሎኝ እሱ ልሄድ። የት ነው የሚሄደው እሱ? ንገረኝ። አይሄዳትም። የት ነው የሚሄደው? ወደ ውጪ ነው። ዲቪ ደርሶታል ነበር። እሺ ዲቪ ደረሰው እና እሱ እኔም ቤት ጠብቅ ብሎ እሱ ቤተሰቡን እንዳለ ሰብስቦ ይዞ ልሄድ። በሽማግሌ ያላስታረቋችሁም ነበር? ያኮ ሙሉ መረጃ አለን እኮ ሰምተናል። ያኔ ታርቀሽ ብለህ ነበር። ለምን ለመግደል አነሳሳት አለ? ሕፃን ልጅ ሙሉ ቤተሰብ ማቃጠል፣ ያውም በአንተ በወጣት ህሊና ምን አይነት የበሰበሰ ጭንቅላት ቢኖር ነው? ምን አይነት የግል ጥላቻ ጭንቅላትህ ውስጥ ቢገባ ነው? ምንድነው እንደዚህ ያነሳሳ? የዛኔ ራሱ ለምን ወለደኝ? ለምን ይሄንን ካሰበ ለምን ወለደኝ? እሱ እንዳልመጣለት ነግሮክ ሽማግሌ አስማምቶካል አይደለ? እና ታዲያ እኔ ብቻ ለምን እቀራለሁ? ያኔ ማስበው ነበር።
ያኔ ማስበከው ነበር ንገረኝ። አዎ አስቤው ነበር። እሱን ለመግደል አቀደ ሁሉንም ቤተሰብ ለማቃጠል አዎ ይሄን ያክል ጭካኔ ይሄን ያክል ርኩሰት ይሄን ያክል እንዴት ልታገኝ ይቻላል? የሰራተኛ ልጅ መባል ምን ሆኖ እንትን የሚል አደላቋ ኖሮሃል አይደለ? ማኖሩ አይደለም ሰፈር ላይ የሚሰጥ ሰማል ከጓደኛ በታች ሆነ አስበው እንግዲህ አንተ ከጓደኛ በታች ማለት እኮ በቃ የለህም ማለት እኮ ነው። ኦሬዲ እንደሚወስድህም ነግሯል እኮ አይደለ? ከዛ በኋላ እና እሱ እዛ ተመቻችቶ ከኖረ በኋላ እኔ በዚህ በድህነት ከሞትኩ በኋላ ነው የሚወስደኝ? እሺ ደግሞ ሰርቼለታለሁ አልሄድም። እንደሰራለትም አየን እኮ አየን። እንዴት ነው እሺ ልገላቸውስ የቻልከው? እንደው ጨክነህ እንደው ምን አይነት እቅድ ብታቅድ ምን አይነት እርኩሰት ጭንቅላትህ ውስጥ ቢገባ ነው አቅደህ ልትገላቸው የቻልከው? እስኪ አብራራልኝ። እንዴት ነው የገደልካቸው? እሱማ በጣም ቀላል ነገር እኮ ነው። እኔ ሌሊት ስፖርት ሰራ ነበር። እሺ 7 ሰዓት ላይ 8 ሰዓት 9 ሰዓት ላይ እየተነሳው ስፖርት ሰራ ነበር። ዲጋፕ ኩሻፕ ግቢ ውስጥ ነበር። እሺ የዛን ቀን ማታ ወድሪ አልሄድም። እሱም ሰርቼለታል። ቆሻሻ በዚህም ትኩራራለህ። ምንም ሀዘን አልፈጠረም ጭንቅላትህ ውስጥ በቃ አምነህ ተቀብለዋል አይደለ? እሺ ምንድነው ያደረከው? ዲጋፕ ትሰራ ነበር፣ በሌሊት ትነሳለህ። እሺ በቃ ሌሊት ስነሳ ይዛኒ ያው ገዝቼ ያስቀመጥኩት ጋዝ ነበር። እሺ ሙሉ ቤት ውስጥ ነበር የደፈውት። እንዳይታወቅ ብዬም ጋዝ ጄሪካኑን ውስጥ አንድ ላይ ነው ያቃጠልኳቸው። አንድ ላይ። እነሱ እንዴት አልደረሱብህም? ስንት ሰዓት ላይ ነው እንደዚህ ያደረከው? 9 ሰዓት ላይ 8 ሰዓት አካባቢ። እሺ እንደዛ። ከዛም በኋላ እንዳለ አቃጠልካቸው። አልሄድም። እሱ የኔ ፍላጎት እንዳይሄድ ነበር። እኔን ጥሎ ሊሄድ እዛ እሱ ተመቻችቶ ሊኖር አይኖራትም፣ ጭራሽ አይኖራትም። ከዛ ጭንቅላትህ ከረከ። እኔ አላሳዝናቸው። ዝም በል አንተ። በዚህ ልትኩራራ አይገባም። ይሄ ባለጌ ጭንቅላት ደግሞ መቀጣት አለበት። ዝም በል አፍላፊ ኩር ከኔ ጋር ትካፈል። ምን አይነት ተፈጥሮ ነው ያለው? አንዳንድ ሰው ተጣሞ የሚወለደው እንዳንተ አይነት ሰው ነው። ጭራሽ ትኩራራበታለህ። ጭራሽ አደረኩት ትላለህ። ምን አይነት ህሊና ቢኖርህ ነው? ቀና በል። ምን አይነት ህሊና ቢኖርህ ነው? ዝቅ ማለት የነበረብህ እኔ ስለመታወቅ ሳይሆን በህሊና ተጸጽተህ ነበር። ቀና በል ወደ እና ታዲያ እሱ ነበር መታሰር የነበረበት የዛኔ እናቴን ደፍሮ እኔን ሲወልድ። ዝም በል። እሱ ምክንያት ሊሆን አይችልም። ይኸው ጨረስካቸው እኮ፣ ይኸው ገደልካቸው እኮ። በዚህ ቆሻሻ አስተሳሰብ እችላለሁ። በቃ ጎበዝ ነኝ። እና ታዲያ እኔ ጠበቀውኝ ልኖር ነበር እዚህ የእሱን ቤት እየጠበቅኩ። ሌላ ምን የደበቀው ነገር አለ? ምንም አልደበቅኩም። እንዴት ሰው አልደረሰብህ? እንዴት ሰው ሊደርስብህ አልቻለም? እንደዛ አርከፍክፈህ ስታቃጥላቸው ምን አቀደህ ነው? በሰዓቱ ግቢ ውስጥ ማንም ሰው አልነበረም። ለዛ ከዛ አቃጠልካቸው እንዳለ። አዎ አቃጠልኳቸው። እሱን ሊያቃጥለኝ ነበረ በኑሮ። ስለዚህ ትኩራራለህ። እሺ እንግዲህ ተመልካቾቻችን ይሄን ይመስላል እንግዲህ እዚህ ልጅ ጭካኔና ረመኔነት ምን አይነት ደረጃ እንደደረሰ። ሌላውን ነገር ደግሞ ሙሉ ጣቢያ ወስደን በደንብ እንትን የምንለው ይሆናል። ጣቢያ ወስደን የምንወያይ ይሆናል። አንተ ግን ተነስ ውጣ። ክፈተው